ሰላም ዲናችሁ በያላችሁ በትል ነገር ሰላም ነው። አሸና አንድ ያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም አመሰግናችሁ አለ። ዛሬ ቢዛናችን ይዘን መጣን። እንግዲህ ከግድያ የተረፈውን ጌቸ ነው። እንግዲህ ጌቸ እንኳን እግዚአብሔር አተረፈ የኔ ጌታ ሰው በላች በልተው ነበር ለነዚህ ሮበስ እኔ ከሰመኑ ልቤ ድንግጥ ይልብኛል። ለካ አንተ ችግር ውስጥ ገብተብኝ ነው እንደምንም ተንደፋደፈ አውሮፕላን ውስጥ ገብቻ አሞለትካቻለ። እንኳን አሞለትካቻ ተመስገን። በስማም ኬላ ዘርግታ አለው ያ ሁሉ ቪኤት ከነ አጃቢ ጌቾ ከነ አጃቢ ሲሞታ ማታ ከነ ሪዮት ላላያችሁትም ያ አቃጣሪ ቴድሮስ ጾጋይ የሚባል እሱ ላይ ከቆርበ ከነ ለዚህ መረጃ የሰጠው ጎርማጫል ሪዮት ላይ ማታ ቆርበ ከነ አጃቢዎች ኬላ ዘርግታ አስቆሙኛል። እና እንደ ማንኛውም ግለሰብ መታወቂያ ኬት ነው የመጣው ምና ስልኩን አልጎረጎረትም። ስልኩ ራሱ እኮ ይጎረጎራል። ከስልኩ ራሱ አለሞ ጎረጎረ አሁን አረጋይ ተመስገን። ካንተ ተረፍ መታወቂያ ኤክስፓየር አርጎ ቢሆን ኑሮ ስልክ አጋጣሚ ቻርጅ ዘግቶ ቢሆን ስልክን እንፈተሽ ቢሉ ስንት ችግር ነበር። እንደ እግዚአብሔር አትርፈነ እንጂ ከነ አጃቢዎች አስቆሙኝ አለ። ከዛ ሎኔ ነኝ አልካቻ አለ። እንደዚህ ብለ ቆይ አለቃይ ጋር ደውል ሲል የምን አለቃ ነው አለ። ኮዛ በቃ እግዚአብሔር ጋርዶ ሊሸፍነልኝ እንደምንም አውሮፕላን ውስጥ ተንደፋድፌ ገባው። በኋላ ነው ያወቅኩት ሌላ ድግስ ሌላ ግድያ ሌላ ነገር እንደታሰበብኝ በኋላ ነው ያወቅኩት አለ። የሰይጣን አይኑንም ጆሮንም እንኳን ዞጋጋለ እንኳን አጮለመለ ዋና እንኳን አንተ ዞረፍክ ጌችዬ የኔ ጌታ ወነተ ለነዚህ ሰበላጭ እንኩት አርገው ሊበለው ባህላዊ ጄኔራል እኮናቸው። ባህላዊ ጄኔራል የቱ ጋር እንደሚተኮስ ማን ላይ እንደሚተኮስ ስለማያውቅ ከነዚህ ከጫካ ከመጡ ሰዎች ውስጥ አንድ የተማርክ አንተ ብትገኝ ሊበልህ ኦረን ካንተ ረፍክልኝ የኔ ጌታ በእውነት። እና ብዙ ምስጢሮች ነው ማታ ጌቾ የተናገረው። ያው ከሞት እንደሞትረፎ መጠን እንደ ኑዛዜ ማለት በቃ ኑዛዜ ነበር ማታ የተናገረው። እነሱ ከነዚህ ህወሓቶች አለ እኔ ዘላለም ዓለም የምናገረው የተቆጠቀጥኩበት የደማበት ሐሳብ ከነ ህወሓት የሚባለው ጀማዓ አለ በጣም በሚጎረማቸው ሁኔታ ከነሱ የተለየ ሐሳብ ያመጣውን ሰው በዓለም አለ የተባለውን ስድብ በሙሉ በመስደብ በማሸማቀቅ በማዋረድ የታወቁ ናቸው አለ ጌች። በርግጥ በስድብ አንተን በሚያክሉ የለም ኢትዮጵያ ውስጥ። ኢትዮጵያን እስከ ሲኦል ድረስ እናወርዳታለን ያልከው ሙልጭ አድርገው አንዱን ጮቅላ አንዱን ሕፃን አንዱን ጩጭ ስትሉ የነበረ አንተ ነህ። እና ጌቸው እንኳን በስድብ እንኳን እንደም አንተ ያስተማርካቸው ነው የሚመስለው። እና እንደም ህወሓት ከሞላ ጎደል ከስድብ ይልቅ ለጥይት የቆረበ ተቋም ነው። ግን ያው አልፎ አልፎ እንደሚሳደቡ እናውቃለን። የሆነ ሆኖ ኤርዶጋን አያድነውም፣ ሰዳም ሁሴን አያድነውም፣ ኦሳማ ቢን ላደን አያድነውም። ስንቱ ነበር ያልከው የሞተም ያልሞተም አያድነውም ስትል ነበር። ያው መጨረሻ ላይ ዳንኩ። መቼም ምንም ሆነ ምንም ያ ሁሉ ስድብ አልፎ ያ ሁሉ አለፈና አለ ዘፋኝ። እና በእውነቱን የትታረቃላችሁ ብዬ ነበር። እንደዚህ ከመጣ በኋላ ራስ ታራቂ የለም ወይ ሀዮ የሚሉን ሰው ጎላጋይ ቆናጥ አለፉ ተኮራርፈን ምንወቅታች ነው ህወሓት የሚለው እንደኔ የሆነ አንድ ሁለት ቃላት ያለ ቦታው ገብተው እንትን ዜሜን እንኩትኩት ሱብርብር አረጉብኝ እንጂ ቆንጆ ነው። እና እንደውም እኔ ራስ ታራቂ የለም ወይ ብላችሁ ወደ ቀደሞ ላቭ ጠለቅ ወዳለ ናፍቆትና ፍቅር ትገባላችሁ እንጂ እንደዚህ ያለ መማዘዝ ውስጥ ትገባላችሁ አላልኩም። ጌቾ ማታ ያወጣው ሚስጥር ምንድነው? በመላ ዓለም ከአትላንቲክ ማዶ ነው ያለው። መቼም ባለቅኔ ነው ጌቾ። አይ ወይኔ ጫታ አቂነ ከጌቾ ከበርሙዳ ማዶ ከአትላንቲክ ማዶ ከሬድሲ ማዶ ያሉ ወያኔዎች አለ። ለዚህ ለዲያስፖራ ነው ለወያኔ ዲያስፖራዎች የጦርነት አታሞ እየደጎሱ ህዝብ ለማጫረስ ለማዋጋት አይጌቾ እንኳን እውነቱ አስላፍረ ጦርነት እንኳን እግዚአብሔር አተረፈ ሞቶ ቢሆን ይሄን እኛ ዘላለም ዓለም የተናገርን የጮህነውለትን እውነት ማን ያወጣው ነበርና ጌችዬ እንኳን ተረፍክ። ዋና ነገር ያንተ መትረፍ ነው። እውነቱ እንዲወጣ አድርገሃልና በእውነቱ ከአትላንቲክ ማዶም ይሁን ከቀይ ባህር ማዶም ይሁን ከሰላማዊ ውቅያኖስ ማዶም ቢሆን የጦርነት አታሞ የምትደገሱ ህወሓት የወያኔ ክንፎች ዲያስፖራ ክንፎችም የምትሰሩት አሻጥሩ የታወቀ ነው። እና ማህቶም ለመቆማትና ላለመቆማትና የሚል ጉብጉቡ ተቆባይነት የለውም። ምክንያቱም ማህተም በየቱም ቦታ ይሰራል እኮ ህጋዊነቱ ነው። ህጋዊነቱ አጭሁላችሁ ነበር ለኔ አጭሁላችሁ ህጋዊ ማህተም ምን በድንችም ይሰራል እኮ። ይሄ ሁሉ የሚያጎዳድል አይደለም። ማህተም ለመቆማት ማለት ምን ዛሬ ሻይ ቤትም ልብስ ቤትም ጨርቅ ቤትም ሁሉ ማህተም አለ አይደለም እንዴ? ለማህተም ነው በመድፍ የምትተኩሱት። ትራንትና ወዲያ ትግራይ ስንት ሰው ነው የሞተው?
በአዲግራት በመቀሌ ዙሪያም ባሉ ቦታ ስንት ሰው ነው የገደላቸው? እስካሁን ድረስ ጦርነት በይፋ ጀምራቸው እያጎዳደላቸው። ስለዚህ አሁን ለማተም ነው የምንጎዳደለው የሚለው ውሸት ነው። ለስልጣን ነው እንዳለው። እነዚህ ስልጣን ወዳዶች ናቸው፣ ወንበር ጠባቂዎች ናቸው። ከወንበራቸው በስተቀር የሰው ህይወት የማይታያቸው አረመኔዎች አየቸው። እስማ እኔን እኮ ሐቀኛ አደረከኝ። እኔን ሰማዕት ለእውነት የቆምክ ሰማዕት ነው ያደረከው። እውነት ጌች እንኳን አፍረጥ ሮጥከው እና ከሁሉ በላይ ደግሞ ሌላ የገረመኝ ምንድነው የኔ ምክትሌ ጋር ከተገናኘን ረጅም ጊዜ ነው ነናል አለ እና እንትን አቶ ታደሰ ወረዳ ምንድነው የሚለው አለ ስልክ ዘግቶ ነው የሚጠፋል። ችግሩ ባለ ቁጥር አለ ስልክ ዘግቶ ኦሮ በእናታችሁ ህዝብ እንደምታስተዳድረው አትርሱት። ለእናንተ በእናታችሁ ምን አይነት አረመኔዎች ናቸው? ስልክ ዘግቶ ይጠፋል አለ። ኮሽ ባለ ችግር እንዳለ ካወቀ ታደሰ ወረደ ስልክ ዘግቶ አደራሽን አጥፍቶ ይሄዳል። እንግዲህ ምክትል ፕሬዚዳንት እኮ ነው፣ የትግራይ ጊዜያዊ መስተዳድር ምክትል ፕሬዚዳንት ነው። ግን በቃ እንዲህ ነው። ከጫካ የመጣ ሰው ድሮም ጤና የለውም። ከዩኒቨርሲቲ መጣን ስንት ችግር አለ። ከዩኒቨርሲቲ የመጡትም አገር ስንቱ ነውጥ የሚያስነሱ አለ። እንኳን ከጫካ ያመጣቸው እና በጣም ከባድ ነው ከኖ ብለ ያለ የጌቻ አካሄድ መጀመሪያ ብያለሁ። ጌቻ አቅም የለውም። አደራጀው እስከ መጨረሻ እንታገላለን። አንተ እሺ መጣ ፈርጠጣ አዲስ አበባ መጣ። እዛ በየጊዜያዊ መስተዳደሩ በየቀበሌ በየወረዳ ያሉ ሰዎችን ማን ነው የሚያተርፋቸው ነው? ነገ ጦርነት ይጀመራል። ህወሓት ይዞ ያርዳቻል። አሁን ማወጫበሪያቸው ህወሓቶች የሚጠቀሙት ማወጫበሪያ ምንድን ነው? ሎነ ደብረጽዮን ከኤርትራ ተመድበው ነው። ጌቼ ደግሞ ከመንግስት ጋር ሆኖ ነው። ስለዚህ ሁለቱም ሰበብ ይዘው ለመዋጋ አሁን ውጊያ ነው የተፈለገው። ትልቁ ነገር ግን ምንድነው? አይ እሱ ኤርትራን ይዟል፣ እሱ ደግሞ ብልጽግናን ይይዛል። ስለዚህ ሁለቱም መደበቂያቸውን አዘጋጅተው የሆነ ሆኖ ግን ውጊያው እንዲከፈት ነው የተፈለገው እና እንዳልኳቸው እነዚህ ዶም የተጠሙ ሰዎች ናቸው። ጌቻ እኔ እንኳን ተረፍኩ። አሁን እኔ አንተን አብሬ አልወቅሱም፣ አይዞህ። ምክንያቱም አንተ ጥሩ ሰው ነህ፣ አንተ ደግ ሰው ነህ። መተንፈሻ ብታጣ በየዩቲዩብ እኔ ጋር ለምን አትመጣ? ለኔማ እንደ ጭራቅ ነው የምትፈሪኝ በእውነት። እኔ ጋር ናና እስኪ እውነቱን እናውጣ፣ እናፍረጥርጣ ከኔ ጋር እውነት። ያው እንትና የህወሓት ክንፍ እንደሆነ ይታወቃል። ቴዲ እኮ ይሳሳላችኋል። ይህ ነገር ወደ ሌላ ችግር እንዳሄድ ብለው ቀስ አርገው እሽት አርገው አዋስተ ነው የሚያወጣው እንትና ቴዲ። ለኔ ግን ፍርጥርጥ አድርጌ ከመጀመሪያ እስከ መጨረሻ ድረስ አሁን የጌቻ አካሄዱ ምንድን ነው? እንደ በአዴነች እኔም ተላላኪ ነበርኩ። እኔ ከደሞ ንጹህ ነኝ። እኔ አልተሳደብኩም፣ እኔ አልተኮስኩም። ተወከሰሃለም ተሳድበሃለም። ይህ ሁሉ የሴራ ፖለቲካ ውስጥ እጅ ነበር ጌችዬ። ይቁር ለእግዚአብሔር መባባል እንችላለን፣ ግን እጄ ንጹህ ነው ከደሞ የማለት አካሄድ ብዙም አልተመቸኝም እና አስፈሪ ነገሮች እየተፈጠሩ ነው። ቀጠና ላይ ውጊያው እንደማይቀር ነው። ከጌቻ ንግግር ማታ እንደተረዳችን እኔም ከዚህ በፊት ደጋግሜ እንደተናገርኩት ይሄ ውጊያ አይቀሬ ነው። በቃ አራት ነው። ምንም ማሽመን የሚያስፈልገው ነገር አይደለም። ጦርነቱ አይቀሬ ነው። ይሄን አይቀሬ ጦርነት ጌቾ በእርግጥ እውነቱ ለመናገር ቆርቆርታል። እውነቱ ለመናገር ማልክዳቸው ነገር ጌቾ አሁን ፈርቷል። ይሄ ነገር ህዝባችንን ለተጨማሪ መከራቸው ይደረጋል የሚል ስጋት አለ። ምንም እንኳን ነገሮች እስኪደርስ ዝም ማለት አልነበረበትም። ህወሓቶቹ ምሽጋቸውን ጨርሰው ገንዘብ በቢሊዮን የሚቆጠር ገንዘብ በእጃቸው ይዘው ትጥቅና ስንቁን ካሟሉ በኋላ ለጦርነት ከተዘጋጁ ስልጠና ከጨረሱ በኋላ ትንሽ አርፍዷል ጌቾ እውነቱ ለመናገር ግን ያው ተዘጋጅ። አንዛ ፈዘ ደንዝዘው ራያ የተቀመጥኩ ራያ በጎንደር በወልቃይት በዙሪያ ያላችሁ በሙሉ ቢያንስ እነሱን ተዋግታችሁ ጦርነቱ ማሸነፍ ባትችሉ እንኳን የልጆቻችን የራሳችሁን ህይወት የምታተርፉበትን መከላከል እንድታደርጉ ለማሳሰብ እንወዳለን። ይሄ ውጊያ በምንም መልኩ ሊቆም አይችልም። ህወሓትን ከእግዚአብሔር በቀር ማንም ማስቆም አይችልም። እንዳልካቸው ተው ተብለው ተመክሮ አሁን ያ ሁሉ ፈረንጅ መጥቶ ለምኖ ይገርማቸው ተው ጌቸ ተው ዶራጭያን ተው አስላዕና ረጋ ምለው እኮ ነው ፈረንጆቹ ለጣሊያን ለጀርመን አወናብዳቻ እኮ ነው የሚገርማቸው። ጀርመን፣ ጣሊያን፣ እንግሊዝ፣ አሜሪካ ሆኖ እኮ ነው መቀሌ ድረስ ሄደው ለዚህ ውጊያ ልጀምር ነው። እኛ አውቀናል። ከሳተላይቱ ምንም መድፉንም ታንኩንም አይተናል። ትቷላችሁ አትተውም። ትጥቅ አንፈታም ብሎ 200,000 ሰራዊት የተዘጋጀው ያለ ምክንያት አይደለም። ታጥቀው 200,000 ሰው ታጥቀው ከዛ በላይ ነው። ምናልባት ከ300,000 በላይ ሰራዊት ይኖራቸዋል ብዬ ነው የማስበው። እና እንግዲህ ህወሓት የደገሳት የሞት ድግስ አሁንም ህዝባችንን፣ አገራችንን፣ ኢኮኖሚያችን
ሰላማችን አንድነታችንን ለማደፍረስ ሙሉ ዝግጅትን አጠናቃል። በተለያየ ሀገሪቱ ክፍሎች ችግሮች እንዳሉ እናውቃለን። ግን እግዚአብሔር ከዚህም ከዛም እንዲታደገን እንጸልያለን። ከዛ አማራጭ የለም። ሀሳብ ሲሞቻችን ላይክ ሼር አድርገው ወዳቻለሁ። ፒስ